ጥሬ ነጭ ሽንኩርት በባዶ ሆድ መመገብ በውስጡ ያሉት ንጥረ ነገሮቹ በከፍተኛ ደረጃ እንዲዋጡና ጥቅማቸውም እንዲጨምር የሚያስችል ባህላዊ የሆነ ልምምድ ነው። ለአብዛኞቹ የነጭ ሽንኩርት የጤና ጥቅሞች ዋናው ምክንያት የሆነው ውህድ አሊሲን ሲሆን ይህም ደግሞ ጥሬ ነጭ ሽንኩርት ሲታኘክ ወይም ደግሞ ሲበላ የሚፈጠር የሰልፈር ንጥረ ነገር ነው። ሆድ ባዶ በሚሆንበት ጊዜ ጥሬ ነጭ ሽንኩርት መመገብ አሊሲንና ሌሎች የሰልፈር ንጥረ ነገሮች በአንጻራዊነት በባዶ ሆድ በሆነው የምግብ መፈጨት አካላት ውስጥ በፍጥነት በብቃት አብዞርብ እንዲሆኑ ያስችላል ተብሎ ይታሰባል። ይህም በርካታ ሊሆኑ የሚችሉ የጤና ጥቅሞችን ያስገኛል። በመሆኑም ጥሬ ነጭ ሽንኩርትን ጠዋት ጠዋት በባዶ ሆድ መመገብ ምን የጤና ጥቅሞችን ያስገኛል ወይም ደግሞ ሰውነታችን ላይ ምን ለውጦችን ይፈጥራል የሚለውን በዚህ ቪዲዮ ላይ እንመለከታለን። እኔ ዶክተር አማኑኤል ነኝ። ቪዲዮውን ላይክ በማድረግ ጀምሩ። መልካም ቆይታ። አንደኛውና የመጀመሪያ ጥቅሙ የበሽታ መከላከል አቅማችንን ያጠነክራል። በባዶ ሆድ ጥሬ ነጭ ሽንኩርትን መመገብ የበሽታ መከላከል አቅምን ያጠነክራል። እንደ አውሮፓውያን አቆጣጠርም በ2023 የተደረገ አንድ የምርምር ጽሑፍ እንደሚያሳየው ጥሬ ነጭ ሽንኩርት ጸረ ተዋሳንና እንዲሁም ደግሞ ጸረ ብግነት ባህሪ ባለው አሊሲን በተባለ ንጥረ ነገር የበለጸገ ነው። በባዶ ሆድ ነጭ ሽንኩርትን መመገብ ሰውነታችን አሊሲን በይበልጥ እንዲወስድ ወይም ደግሞ አብዞርብ እንዲያደርግ ያስችለዋል። ይህም ለጉንፋንና እንዲሁም ደግሞ ለአነስተኛ ኢንፌክሽኖች የሰውነትን የመከላከል አቅም ጠንካራ ያደርገዋል ማለት ነው። በአጭሩ በሽታ በቀላሉ አያጠቃንም ማለት ነው፣ ጥሬ ነጭ ሽንኩርትን በባዶ ሆዳችን የምንመገብ ከሆነ። በሁለተኛ የልባችንን ጤና ይጠብቃል። ነጭ ሽንኩርት ለልብ በሽታ ዋና አደጋ የሆኑትን ከፍተኛ የደም ግፊት ለመቀነስና የኮሌስትሮል መጠንንም ለመቆጣጠር ይረዳል። ነጭ ሽንኩርት የደም መርጋትን ለመከላከል ይረዳል። እነዚህም ደም ወሳጅ ቧንቧዎችን የሚዘጉና ለልብ ድካም ሊዳረጉ የሚችሉ አደገኛ ክምችቶች ናቸው። የደም ዝውውርንም ያሻሽላል፣ የደም ቧንቧዎችንም ያፍታታል፣ እንዲሁም ደግሞ የልባችንን ጤና ይጠብቃል። በባዶ ሆድ አንድ ወይንም ሁለት ጥሬ ነጭ ሽንኩርት ፍንካችን መብላት ጠቃሚ ነው። ሰውነታችን ንጥረ ነገሮቹን ሌሎች ምግቦች ጣልቃ ሳይገቡ በብቃት እንዲወስድ ያስችለዋል ማለት ነው። ሶስተኛ የምግብ መፈጨትን ያቀላጥፋል። ቀንን በጥሬ ነጭ ሽንኩርት መጀመር የምግብ መፈጨትን ያነቃቃል፣ እንዲሁም የጨጓራ ፈሳሽ በተለይ ጋስትሪክ ጁስ መውጣትን ያበረታታል። ይህም ደግሞ ጨጓራችን ምግብን በብቃት እንዲፈጭ ይረዳዋል ማለት ነው። ነጭ ሽንኩርት ለጤናማ የአንጀት ባክቴሪያዎች እድገት የሚያግዙ ፕሪባዮቲክ ባህሪያትም ስላሉት የሆድ መነፋትን፣ የምግብ አለመፈጨትንና መደበኛም ያልሆነ የአንጀት እንቅስቃሴን ለማስታገስ ይረዳል ማለት ነው። አራተኛ ከሰውነታችን መርዛማ ንጥረ ነገሮችን ያስወግዳል። ጥሬ ነጭ ሽንኩርት የጉበትን ተፈጥሯዊ የመርዛማነት ማስወገድ ይሄ ማለት ዲቶክሲፊኬሽን ሂደትን ይደግፋል። እንዲሁም ደግሞ መርዛማ ንጥረ ነገሮችንና ከባድ ብረቶችንም ከሰውነት ለማስወገድ ይረዳል። ነጭ ሽንኩርት በተፈጥሮ ሰውነትን አዝጂ ወይም ደግሞ ዲቶክሲፋየር ነው። ጉበትን ለማጽዳትና መርዛማ ንጥረ ነገሮችንም ከሰውነት ለማስወገድ ይረዳል። ነጭ ሽንኩርት በባዶ ሆድ ሲወሰድ ይህም የማጽዳት ውጤቱ ይጨምራል። በነጭ ሽንኩርት ውስጥ የሚገኙት የሰልፈር ውህዶች ይህ ማለት ሰልፈር ኮምፓውንድስ ለጉበት ስራና እንዲሁም ደግሞ ጎጂ ንጥረ ነገሮችን ለማስወገድም ይረዳሉ። ይህም የምግብ መፈጨትን ያግዛል፣ እንዲሁም ደግሞ የኃይል መጠንን ያሻሽላል ማለት ነው። አምስተኛ ክብደትን ለመቆጣጠር ይረዳል። ነጭ ሽንኩርት የምግብ ፍላጎትን ለመቆጣጠርና ሜታቦሊዝምንም ለማፋጠን ይረዳል። ነጭ ሽንኩርት ስብ የማቃጠልን ሂደትን ሊረዳና የስኳር ፍላጎትንም ሊቆጣጠር ይችላል። በነጭ ሽንኩርት ውስጥ ያለው ከፍተኛ የሆነ የሰልፈር ይዘት ጸረ ባክቴሪያ ባህሪያትን ይሰጠዋል። መርዛማ ንጥረ ነገሮችንም በማስወገድ የምግብ መፍጫ ስርዓቱን ንጹህ ለማድረግም ይረዳል። በተጨማሪም ለጉንፋን መከላከል፣ የበሽታ መከላከያ ይገነባል፣ እንዲሁም ደግሞ የታገሉ ደም ወሳጅ ቧንቧዎችን በማጽዳት የልብ ህመምንም ይከላከላል። የነጭ ሽንኩርትን የመድኃኒትነት ዋጋ የሚገኘው በጥሬው ሲበላ ነው፣ ስፔሻሊ ደግሞ በባዶ ሆድ ቢኖር ማለት ነው። በስድስተኛ ያማረ ቆዳን ይሰጠናል። ጥሬ ነጭ ሽንኩርት በጸረ ተዋሲያን ይሄ ማለት አንቲ ማይክሮቢያል እና ጸረ ኦክሲደንት ወይም ደግሞ አንቲኦክሲደንት ባህሪያቱ አማካኝነት ብጉርን የሚያስከትሉ ባክቴሪያዎችን ከውስጥ ይዋጋል፣ እንዲሁም ደግሞ ብግነትንም ይቀንሳል። የተሻሻለ የደም ዝውውርም ንጥረ ነገሮች ይበልጥ ውጤታማ በሆነ መንገድ እንዲዋሃዱ ማድረግ የቆዳችንን ጤና ይጠብቃል ማለት ነው። ስለዚህ እንደ ብጉር ያሉ የቆዳ ችግሮችንም ለማስወገድ ይረዳል። ሰባተኛ የአንጎላችንን ጤና ይጠብቃል። አንዳንድ ጥናቶች እንደሚያሳዩት የነጭ ሽንኩርት ጸረ ኦክሲደንት ባህሪያት የአንጎል ጤናን ይጠብቃሉ። ጸረ ኦክሲደንቶች የአንጎል ሴሎችን በእውቀት ማሽቆልቆል በተለይ ኮግኒቲቭ ዲክላይን ጋር
ከተያያዙ ያልተረጋጉ ሞለኪውሎች አንስቴብል ከሚባሉ ሞለኪውሎች ከሆኑት ፍሪ ራዲካልስ በሚደርስ ጉዳት ለመከላከል ይረዳሉ። ነጭ ሽንኩርትን መመገብ ከዲሚኒሺያና እንዲሁም ደግሞ ከአልዛይመር በሽታ የመጋለጥ ዕድልን ከመቀነስ ጋር ይያያዛል። በተለያዩ ጥናቶች መሰረትም ነጭ ሽንኩርት የኒውሮፕላስቲሲቲ ሂደት ውስጥ ወሳኝ ሚና አለው። ይህም ችሎታ በአንጎል የማስታወሻ ማዕከላት በተለይ ሚሞሪ ሴንተር ውስጥ በጣም ጠንካራ ሆኖ ይታያል። በዚህም ምክንያት ነጭ ሽንኩርት ለአንጎል ጤናና ተግባር ጠቃሚ ከመሆኑ በላይ የኒውሮ ዲጀነሬሽን መከሰትን ለመከላከል ይረዳል ማለት ነው። ኒውሮ ዲጀነሬሽን ማለት የነርቭ ሴሎች ወይም ደግሞ የነርቭ አካላት ወይም ደግሞ የነርቭ ህዋሶች በእድሜ ብዛት ቀስ በቀስ መስራት ማቆም ማለት ነው። ስለዚህ ይህንን ሂደት ይከላከላል፣ እንዲሁም ደግሞ የአንጎላችንን ጤና በከፍተኛ ሁኔታ ይጠብቅልናል ማለት ነው። 8ኛ የካንሰር ተከላካይ ነው። አንዳንድ ጥናቶች እንደሚያመለክቱት ነጭ ሽንኩርት የካንሰር መከላከያ ባህሪያት አሉት። ጥናቶች እንደሚያሳዩት በነጭ ሽንኩርት ውስጥ የሚገኙት የሰልፈር ውህዶች የካንሰር ህዋሳት እድገትን ሊገቱና እንደ ጨጓራ፣ አንጀት፣ የጡት ካንሰር ያሉም አንዳንድ የካንሰር አይነቶችን የመያዝ አደጋን ይቀንሳሉ። ስለሆነም እንግዲህ ጥሬ ነጭ ሽንኩርትን ጠዋት ማለት ነው በባዶ ሆድ ብንመገብ እነዚህን አሁን ያየናቸውን 8 የጤና ጥቅሞችን ያስገኝልናል ወይም ደግሞ ይሰጠናል ማለት ነው። ምንም እንኳን ግን ነጭ ሽንኩርት በባዶ ሆድ መመገብ ጥቅሞች ቢኖሩትም አንዳንድ የጎንዮሽ ጉዳቶች እንዳሉት ማወቅ አስፈላጊ ነው። ጥሬ ነጭ ሽንኩርት በአንዳንድ ሰዎች ላይ የልብ መቃጠል ወይም ደግሞ የሆድ መረበሽን ሊያስከትል ይችላል። በተለይም ደግሞ የጨጓራና የአንጀት ቁስለት ባለባቸው ሰዎች ላይ አደገኛ ሊሆን ይችላል። ስለሆነም ጥንቃቄ ማድረግ አለባቸው። ታዲያም ምቾት ማጣት ከተሰማችሁ ነጭ ሽንኩርትን ከምግብ ጋር መመገብ ወይም ደግሞ በተለየ ዘዴ መጠቀም ይኖርባችኋል ማለት ነው። በተለይ ኢሪቴት የሆኑ ሰዎች፣ በተለይ ደግሞ የጨጓራ አሲድ ወደ ላይ መመለስ በሽታ፣ ይሄ ማለት ጋስትሮኢሶፋጋል ሪፍሉክስ ዲዚዝ ያለባቸው ሰዎች ከሆኑ እንዲሁም ደግሞ የጨጓራ በተለይ የአንጀት ቁስለት ያለባቸው ሰዎች ጥሬ ነጭ ሽንኩርትን በባዶ ሆድ ሲመገቡ ችግር ሊፈጥርባቸውና ለነሱ አደገኛ ሊሆን ይችላል። ስለሆነም ጥንቃቄ ማድረግ አለባቸው። ወይም ደግሞ ነጭ ሽንኩርትን ከሌላ ምግብ ጋር ደባልቀው መመገብ ይኖርባቸዋል ማለት ነው። ብቻውን ፈጽሞ መመገብ የለባችሁ። በተጨማሪም ደግሞ የተወሰኑ የጤና ችግሮች ያለባቸው ሰዎች ወይንም መድኃኒት የሚወስዱ ሰዎች ብዙ መጠን ያለው ነጭ ሽንኩርትን በባዶ ሆድ ከመውሰዳቸው በፊት ሐኪማቸውን ማማከር ይኖርባቸዋል ማለት ነው። ስለሆነም የሚመከረው በቀን ከ1 እስከ 2 የነጭ ሽንኩርት ፍሬዎችን ወይም ደግሞ ፍንካቾችን መመገብ ይመከራል። ከልክ በላይ መመገብ የጨጓራን ግድግዳ ሊያስቆጣ ስለሚችል ጥሬ ነጭ ሽንኩርትን በባዶ ሆድ ስትመገቡ መጠንቀቁ አስፈላጊ ነው ማለት ነው። እስፔሻሊ አሁን ያልኳችሁ ሰዎች ከሆናችሁ የጨጓራ ችግር ካለባችሁ፣ የጨጓራ ህመም ካለባችሁ፣ የአንጀት ህመም ካለባችሁ፣ የአንጀት ቁስለት፣ የጨጓራ ቁስለት በተለይ እንዲሁም ደግሞ የጨጓራ አሲድ ወደ ላይ መመለስ አይነት በሽታ በተደጋጋሚ የሚከሰትባችሁ ከሆነ እንደነዚህ አይነት ይሄ ማለት እንደ ቃል አይነት በሽታ ነው። እንደዚህ አይነት ችግር የሚያጋጥማችሁ ከሆነ ጥንቃቄ መውሰዱ አስፈላጊ ነው። እንዲሁም ደግሞ ለቀዶ ጥገና ቀጠሮ ያላችሁ ሰዎች ከሆናችሁ የደም ማቅጠኛ መድኃኒቶችን የምትወስዱም ከሆነ እንደነዚህ አይነት ሰዎች ነጭ ሽንኩርት ላይ ጥንቃቄ ማድረግ አለባችሁ። ከዚህ በፊት ነጭ ሽንኩርትን መመገብ የሌለባቸው ሰዎች የሚል ቪዲዮ ሰርቻለሁ። እንደነዚህ አይነት ሰዎች ከሆናችሁ ወይም ደግሞ በዛ የጤና ችግሮችና ሁኔታዎች ውስጥ ያላችሁ ሰዎች ከሆናችሁ ይሄንን ልምድ መጠቀም የለባችሁ። ነጭ ሽንኩርትን አንድ መመገብ ያለባችሁ በአመጋገባችሁ ውስጥ ከሌሎች ምግቦች ጋር ለምሳሌ ከምትሰሩት ምግብ ጋር ወጥ ውስጥ ማለት ነው ቀላቅላችሁ መመገብ ይኖርባችኋል። ብቻውን ፈጽሞ መጠቀም የለባችሁ ማለት ነው። በዚህ ላይ ጥንቃቄ ማድረግ አለባችሁ። ከዚህ ውጭ ግን ምንም የጤና ችግር ከሌለባችሁና በዚህ ሁኔታዎች ውስጥ የሌላችሁ ሰዎች ከሆናችሁ ነጭ ሽንኩርትን በቀን 2 ፍንካች ነጭ ሽንኩርትን ማለትም ጥሬ የሆነ ነጭ ሽንኩርትን ጠዋት በባዶ ሆዳችሁ ብትመገቡ አሁን ያልናቸውንና ሌሎችም ከፍተኛ የሆኑ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። አይሆፕ ጠቃሚና በጣም አስተማሪ እንደሆነ ግምቴ ነው። ቪዲዮ ሌሎችንም ሊጠቅምና ሊያስተምር ስለሚችል ሌሎችም አስፈላጊ ስለሆነ በእምነት ሼር አድርጉልኝ። በቀጣይ ደግሞ በሌላ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።